አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ይዤላችሁ ቀርቤያለሁ። ኖላዊ 137 ይዤላችሁ ቀርቤያለሁ። ድንቄ ማክበር ጽድቁ ቀርቶብኝ በወጉ ሆነልኝ። መውደድና ማክበሩ ቀርቶብኝ መጀመሪያ እንደ ሰው ቆጠራችሁ ብሎ መስፍን ተቆጣ። አባቴ ከመጀመሪያው ጀምራ አስብ፣ ከመጀመሪያው ያደረግንልህ ውለታ። አባዬ አንተ እኮ ትንሽም ትቸኩላለህ። አንተ ሜሮንን እንደዚህ ማስፈታቷ እሱንስ ፈራች እንባል። እናንተ ስትሄዱ አንድ ነገር ብታረጋችሁስ? ግን ደግሞ አይደለም ለኔ ምንም አልሆንም ማለት ምናሴ እኔ የሚታይ በሰላም መሄድና መመለሳችሁ ነው። እናሳ በዚህ ነገር ውስጥ ቤተሰቦችን የማልጠብቅ ደካማ ህዝብ መሆኔ ነው ብሎ ሲለው መስፍንም ቁጤት ተጎ ብድግ አለ። ምናሴ ክፉ አነጋገር ተናገረው። አባዬ ብቻን ማግኝ አስቀይመሃት እንደሆን ብቻ ብሎ ሲለው ብቻውን እያሰበ ነበረ። ከታሰረችበት ምንድነው እርግብ ካለችበት መነጋገር አለብን እና ከዛ ነው ልጆቹ ጋር ነጥለሽ አወጣሽኝ። እሺ ምንድነው መነጋገር አለብን። እሺ አሁን ተቀመጭና እንነጋገር ንገረኝ እሺ ብላ ስታፋጥጣተኝ በተምናት ቁጭ አረገቻተኝ። ምንድነው የምንነጋገረው? እርግብ ያለችው መረጃ ካንቺ ጋር አለ እና በቪዲዮ ባይሽ እንዳልገደልኳት ያሳያል። አያሳያም። ታዲያ እንደዛ ተሆነ ስጭኝና ከዚህ ልውጣ። አልሰጥሽም። እንዴት ነው የማትሰጪኝ? ይኸውልሽ መረጃውን የምትፈልጊ ከሆነ አንድ ነገር እንድታደርግልኝ እፈልጋለሁ። ይኸውልሽ ከእርግብ ጋር እዚህ ጋር ልትወጡ ስትሆኑ እያሰርሽ መሆኑን አውቄያለሁ። ስለዚህ እዚህ ለእርግብ እዚህ መውጫ መንገዷን እያመቻችለት መሆኑን አውቃለሁ። እንዴ ሜሮን እንዴት ምን ማድረግ እንደምትችይ አላውቅም፣ ግን ደግሞ ይሄን ነገር ታላደረግሽ መረጃውን ምንም አልሰጥሽም። ቆይሽ ሜሮን እሺ እዛ ሁላ እኔ ያወቅሽም አልመሰለኝ። እኔ ግን የችግርሽን ጊዜ እኮ በጣም ጥሩ ሰው እንደሆንሽ አውቃለሁ እና ከዛ በጣም ጥሩ እንደሆንሽ አውቃለሁ። እኔ እዚህ ሁሉ መውጫሽን እንዴት ብዬ ነው የማወጣልሽ? እኔ ምርጫ ስለሌለኝ ነው። እሺ ቆይ ምን እያልሽ ነው? እና የዚህ አይነት ነገር እንዴት እንደዚህ መሆኑን አውቃለሁ። ትክክል ካልሆነ እንዴት ትክክል ነገር ያልሆነውን ነገር ለምን አታረጊም? እኔ ማድረግ አልችልም ብላ ስትላተኝ አልጨረስኩም። ወሬት ሄጅ ነው ንገሪኝ። ይኸውልሽ ወይዘሮ ሜላት በሰላም ስኖር የኖርኩትን በነገር ጎትታችሁ እዚህ ውስጥ አካተታችሁ። እናማ እንደዚህ እንደምታየኝ እኔ ወጣት ልጅ ነኝ። ይህ ወጣትነቴ እዚህ እንዲባክን አልፈልግም። ይሄን ሁሉ እዚህ ነገር እንዲከተሽኝ እንዴት ነው እንትን እምለው ብላ ስትላተኝ ወይኔ ሜላት እና ሰው ውለታው እንደዚህ ነው የሚመልሰው ማለት ነው ብላ ስትቆላጭባት ወይዘሮ ሜላት ተናደደች። ጭንቀት ውስጥ አገባኝ። እሷም እንጠቃቃታ ጥላት ትታለች። ስትሄድ ቁማ እየደወለች ነበረ፣ እያየች ነበር እሷ። ከዛ መጨረሻ ሀኒቾ መጥታለችላት። እንዴ ምንድነው ጽዮን? ቆይ አንቺን እየጠበቅኩ መሰለኝ። ጥለሽ ልጠፊ ነበር እንዴ? ሰው ጥላቱን ሰላም አለበት እንዴ? እኔ በጭራሽ ጥላት ይመስለሽኝ አትታይም። ኧረ እባክሽ ማዘናጊያ መሆኑ ነው። ቆይ እኔ እንዴት አዘናጋሻለሁ? ቆይ እኮ እኔ እኮ የጠበቅኩሽ ለምን መሰለሽ? ትንሽ ጭንቀት ውስጥ እንደጨነቀሽ ስለማቅ ለማየት ነው የመጣሁት። ባውቅሽማ ነው የመጣሁት። አይ ሀናን አላወቅሻትም። ሀና ለህይወት እጅ ሰጥታ አታውቅም። እና እሱን ታወቅሻት እንዴት ተስፋ አድርገሽ እዚህ ድረስ መጣሽ? ለህይወት ያልሰጠ እጅ እንዴት እንትን እንደሚል ታውቂያለሽ? ወጉጉንማ ይዘሽዋል። ምን ማለት ነው? ጥሩ ታወሪያለሽ ማለት ነው። ቆይ እኔን እየሰደብሽ ነውና? ኧረ ምን ወጣሽ? አንቺ እኮ ምሁር አይደለሽ እንዴ? የተናገርሽው መሬት ጠፋ አይደለም። ሀና ከዚህ አፍሽን በሰበስቢ ጥሩ ነው ይመስለኛል። አፍሽን ሳይሆን መላስሽን ማለት ያለብሽ ያው ነው። አሁን ግን ሳስበው ልክ እንዳንቺ እየሆንኩ ነው። ምን ማለት ነው? እኔ ብቻ ራሱ ወሬ ብቻ እየሆንኩ ነው። እመኒ በቅርቡ ተስፋ ቆርጠሽ ሜዳ ትወጫለሽ። እሱ ደግሞ በህልምሽ ነው የሚሆነው። ይኸውልሽ ጽዮን ካሁን በሁን የነገርኩሽ ልድገምልሽ። ሀና የአባቷ ልጅ ናት። አንቺ የአባቱ ልጅ ያልሆነ ማን አለ? አባት ልጅ መሆን ማለት አባት መጥራት አይደለም። በአባቷ ጠንካራ መሆንና እንደ አባቷ ናት ነው እያልኩሽ ያለው። ስለዚህ እኔ አባት የጀመረውን ነገር ሳልጨርስ ከውድድር ሳይወጣ አይቼ አላውቅም። እናማ ሀና የአባቷ ልጅ ናት።
የጀመረችውን ሳጨርስ ከሜዳ አትወጣም። ገብቶሻል ብላ ታመናጭቃ ሂደት ስትል ወይኔ ጽዮ እኔ ራሴ ያበሽቃታለሁ ብዬ መጥቼ እኔ ራሴ በሸኩኝ። ሀና ቆይ ትንሽ ጊዜ ጠብቂኝ ብላ ጽዮንም እንግዲህ ተናደደች። ቁጭ ብለው እያሰበ ዘፈኑን ሙዚቃውን እያመዘዘ አሁን እንዴት ነው መሆን? እንደምን አለ እዚህ ሆነ? አዎ እኮ መጣህ እንዴ? አዎ ግን እኮ ውስጥህ አይ እንደው ምን ላድርግ ብለህ ነው እንደዚህ? አሁንም እንደዚህ ነው እንዴ? ኧረ ተወኝማ። እስከ መቼ ነው እንደዚህ ትሆን ነው? እንግዲህ እንዲህ እንዳየኸኝ በቃ እስከሚሆን ድረስ እስከሚስተካከል ድረስ ይህን እኮ የማታውቀው የሱፍም አይደለም። የሱፍ ማለት ነው። እሱንማ አውቃለሁ። ግን አንተ እንደዚህ ማዘንና በወንድማችን ነፍስ ማዘን አይጠቅምም። አልቅሼ በወጣ እንዴት ያለቅስ ነበረ። ይኸውልህ መቼም ሁለታችሁም ተረግሟል። ግን እኮ የሱ ከፋ። አረ እንዴት አስተካክላለሁ ብሎ ሲያበቃ ነው እኮ ስደት የወጣ። ምን ማድረግ ይቻላል? እንግዲህ በፈጣሪ ስም ነው ሁሉ ነገር የሚስተካከለው። እሱማ በሱ ፈቃድ ነው አሊ። በፈጣሪ ስራ መሄማ መግባት ነው የሚሆነው። እሱን ራስን የሚያውቀው። ስለዚህ እስቲ ቆይ ወይ ያኔ ከዚህ በኋላ ይሄን ስትል እንዳልሰማ። ይኸውልህ አልዬ ምናልባት እንድንሐጽን ይኸውልህ እኔ እኮ አንተ ላደርቅ ፈልጌ አይደለም አሊ። አንተን ብቻ ሳይሆን ለኔም ወንድሜ ነው። እሱ ወንድሜ መሆኑን መሞቱን የኔም ህይወት ተሸጉዷል። በተለይ ደግሞ ሬሳው አፈር አለመልበስ በጣም ቆጨኝ። እኔስ በሆነ እንደሱ አይደል እንደ ቆጨኝ ወንድሜ። ይሄ መራራቱ ነው ቀረ። ግን እኮ አንዴ ሆኖ ቀረ። እዚህ በኋላ ምንም ይፈጠር ምንም ከዛ በኋላ ይታያል። አንተ እኮ እንዴት በችግሬ ሰዓት ተጎኔ እንደማትጠፋ አውቃለሁ። እኔ እኮ አንድ ቀንም እንድታዝን አልፈልግም አሊ። ከዚህ በኋላ አንተ በኋላ ለእኔ አንተ ነው ያለኝ አልዬ። እኔ ከጎኔ ላልጠፋ ቃል እገባለሁ። እኔ ለአንተ ከጎንህ ነው የምሆነው በደስታም ሆነ በሀዘንም። በል አሁን ተነስና ወደ ድንኳኑ እንሂድ። ስንጠፋ ደግሞ ሀዘንተኞቹ ዘንድ መሄድ ያለብን። እሺ አሁን በል ተነስ እንሂድ። እሺ በቃ ተነስ ብሎ አብሮ ተያይዘው ወድታሉ። እሱም እየተመለከተ ሁላቸውም ወደዛው ወደ ሀዘን ቦታ ሄደው መጠጥ ውስጥ ገብተው እየጠጡ ነበረ። እሱም ተከዝ ብሎ እየጠጣ ስፕራይት ያለ መጣላት። የዚህን ያህል ምን ሰርተህ ነው እንደዚህ የደከመ? ሀና እንዳናግራት ነው። እሱን ደግሞ ከአንድም ሁለት ጊዜ አድርጌልሻለሁ። ሳሚዬ ማናገር ብቻ እኮ ትርጉም ያለው ይመስልሃል? እኔ ከዚህ በላይ የማድረጉ አቅም የለኝም። ቆይ አንተ ሰው ምንድነው የምትሰለፈሰው? ይኸውልሽ እየተፈላሰፍኩ አይደለም እና ደክሞኛል ማለት ምን ማለት ነው? ኧረ እባክሽ ቆይ አንቺ አፍቅረሽ ታውቂያለሽ? እኔ እዚህ ሁሉ እና ስለፈቀርኩ መሰለኝ ይሄን ሁሉ ማደርገው። እኔ ምንም ያፈቀርሽ አይመስለኝም። አፍቅሮ የሚያውቅ ሰው እኮ እንደዚህ የሰው አይቶ መረዳት ይችላል። እኔ እንዳንተ መሜን እያፈኩኝ ልፍስፍስ ኃይል አይደለም። ቆይ እኔ ምንም ማድረግ አለብኝ? ትሰማኛለህ ሜላት? ሀናም እንደምንም ብለህ ያንተ አድርጋት። እኔ እንደምንም የሚባለው ነገር አልገባኝ ብሏል። ቆይ እስኪ ምን አግኝቼ ነው የምቀልደው? ሀና ዕቃ መሰለችሽ? እንዴት አንተ እሷን የግል መሆኗን ያውቃታል? ልጅ መሆን ያቃተሽ መስሎኝ ለእኔን ያስመጣሽ። ይሄ ሁሉ ዝቅ የምታደርጊው አንቺ ነሽ፣ እንደሱ አይደለም። ግን በቃ አለ አይደለ እና ያን ሁሉ በጭራሽ እንዳታስቢው። ለምን ትለኛለህ እንዴ? ከዚህ በኋላ እንደዚህ አይነት አይደረግም። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አመታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶችዬ፣ አመታበረታቱኝ
እጅግ አድርጌ አመሰግናለሁ። ደህና ሁኑልኝ። ሰላም